بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 53 የቃል በቃል ተፍሲር ምዕራፍ ርዕሳችን ደግሞ 42ኛው ርዕስ ምዕራፍ ማለት ነው። የዛሬው ምዕራፋችን ምንድነው የሚለው? ባቡ ቀውሊላሂ ተዓላ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን ይላል። ባቡ ምዕራፍ ነው። ቀውሊ ንግግር ነው። አላሂ የአላህ ንግግር ነው። ተዓላ ከፍ ያለው ጌታችን የአላህ ሱብሓነሁ ወተዓላ ንግግር ነው ርዕሳችን። አላህ በቁርአኑ ምን አለ? ፈላ ተጅዐሉ አታድርጉ፣ ሊላሂ ለአላህ አታድርጉ፣ አንዳደን ባላንጣ አታድርጉ፣ ወአንቱም እናንተ ተዕለሙን እናንተ እያወቃችሁ ለአላህ ባላንጣ አታድርጉለት አለ አላህ ሱብሓነሁ ወተዓላ። አላህ የሁሉ ፈጣሪ እንደሆነ እያወቃችሁ፣ አላህ አንድ ብቻ እንደሆነ እያወቃችሁ፣ ጓደኛ ቢጤ አጋር እንደሌለው እያወቃችሁ ለአላህ ባላንጣ አታድርጉ፣ ቢጤ አታድርጉለት አለ። እንግዲህ አንዳድ ማለት ቢጤ ማለት ለአላህ ያኔ ሸሪካ ማድረግ፣ ለአላህ ሱብሓነሁ ወተዓላ የሚገባውን አምልኮ ለሌላ አካል ሸርፎ ከፍሎ መስጠት ማለት ነው። ስለዚህ አላህ ደግሞ አጋር የለውም፣ ብቸኛ የሆነ ጌታ ነው። ስለዚህ አምልኮን ጠቅለለን ለአላህ ብቻ ነው የምንሰጠው። طيب فلا تجعلوا አታድርጉ፣ ሊላሂ ለአላህ አታድርጉ፣ አንዳደን ባላንጣን አታድርጉ፣ ወአንቱም እናንተ ተዕለሙን እናንተ እያወቃችሁ አላህ አንድ ብቻ እንደሆነ ጓደኛ ቢጤ እንደሌለው እያወቃችሁ ባላንጣ አታድርጉ፣ ቢጤ አታድርጉለት አለ። ቃለ አሉ ኢብኑ ዓባሲን አብድላህ ኢብኑ ዓባስ እንዲህ አሉ፣ ረዲየላሁ ዐንሁ አላህ ይውደድላቸው፣ ፊል አያ ይህን የቁርአን አንቀጽ ሲያብራሩ ማለት ነው። ይሄን የቁርአን አንቀጽ አስመልክተው እንዲህ አሉ። አብዱላህ ኢብኑ ዓባስ ምን አሉ? አልአንዳዱ አንዳድ የተባሉ አሉ እዚህ ቁርአን አንቀጽ ላይ አልአንዳዱ አንዳድ ማለት አሉ ሁወ እሱ ነው፣ አሽርኩ ሽርክ ነው አሉ። ያኒ ሸሪካ ነው አሉ። ሸሪካ አጋር ለአላህ ተጋሪ ማድረግ ይህ ነው ሽርክ ነው አንዳድ ብሎ ማለት አሉ። ወሁወ እሱ ነው ይህ አንዳድ ማለት አሽርኩ ሽርክ ነው አሉ። ይህ ሽርክ ደግሞ አሉ አኽፋ የተደበቀ ነው አሉ። አኽፋ የተደበቀ ነው አሉ፣ ድብቅ ነው አሉ። ይህ ሽርክ የሚባለው ሚንከ ደቢቢ ፋና ማለት ነው። አነምሊ ከጉንዳን ፋና በበለጠ የተደበቀ ነው ይህ ሽርክ ማለት አሉ። ይህ ጉንዳን ደግሞ ዓላ ላይ ሶፋቲን ቋጤ በሆነ ድንጋይ ላይ ሲሄድ ማለት ነው። ይሄ ሶፋቲን ማለት ቋጤ ድንጋይ ለምጥ የሆነ ድንጋይ ማለት ነው። ያኔ ምንድነው ለምጥ ማለት? በጣም ልስልስ ያለ ድንጋይ ማለት ነው። ያ ድንጋይ ቋጤ ነው፣ ልስልስ ያለ ድንጋይ ላይ ሲሄድ ይሄ ጥቁር ጉንዳን ሰውዳአ ጥቁር በሆነ ድንጋይ ማለት ነው። ዓላ ላይ ሶፋቲን ለምጥ በሆነ ድንጋይ፣ ሰውዳአ ጥቁር በሆነ ድንጋይ፣ ሰውዳአ ጥቁር ማለት ነው። ጥቁር በሆነ ድንጋይ ላይ ያ ጉንዳን ሲሄድ ማለት ነው። ፊ ዙልመቲ በጨለማ፣ አለይሊ በሌሊት ጨለማ ያ ጥቁር ጉንዳን ለምጣማ በሆነ ድንጋይ ሰውዳአ ጥቁር በሆነ ድንጋይ ፊ ዙልመቲ እንዲሁም በጨለማ አለይሊ በሌሊት ጨለማ ያ ጉንዳን በዛ ለምጥ በሆነ ድንጋይ ላይ ሲሄድ ፋናውን ማየት ይቻላል። ሲሄድ ማየት ይቻላል። ይሰማል? አይሰማም። ድብቅ ነው ማለት ነው። ስለዚህ ይህ ሽርክ የሚባለውም ከዛ በበለጠ ነው፣ ድብቅ ነው አሉ። እንግዲህ ሽርክ አይታወቅም ማለት ሳይሆን እውቀት ያላቸውም ያውቁታል። ስለዚህ ጥንቃቄ ያስፈልገዋል ማለት ነው። ያንን ደግሞ ለማወቅ ይህን ድብቅ የሆነ ሽርክ ለማወቅ ደግሞ ምን ያስፈልጋል? ምን ያስፈልጋል? እውቀት ያስፈልጋል። መማር አለብን፣ ማወቅ አለብን ማለት ነው። በተለይ ይሄ ትንሹ ሽርክ የሚባለው ማለት ነው። ሽርኩል ኸፊ ድብቁ ሽርክ በጣም ከባድ ነው ማለት ነው። እና እንግዲህ ይሄ ሽርክ ከጉንዳን ፋና በበለጠ የተደበቀ ነው፣ ድብቅ ነው አሉ። እንግዲህ ያ ጉንዳን ለምጣማ ለስላሳ በሆነ ድንጋይ ላይ ሲሄድ ያ ድንጋይ ደግሞ ጥቁር ነው፣ ጉንዳኑም ጥቁር ነው። በሌሊት ጨለማ ሲሄድ ፋናው አይታይማ፣ እንዲሁም እሱም እኮ አይታይም፣ እንዲሁም አንሰማውም። ልክ ሽርክም እንደዛ ነው፣ ድብቅ ነው። ከዛ በበለጠ
ሽርክም ድብቅ የሆነ ሽርክ ነው አሉ። ገለጻ ሲያደርጉ ነው ማለት ነው። እና ጥንቃቄ ያስፈልገዋል ይህ ሽርክ የሚባል ማለት ነው። እና ይህ ሽርክ የሚባለውን ሲያብራሩ ደግሞ ምን አሉ? ወሁ ይህ ሽርክ የሚባለው አሉ ወሁ ወሱ ነው አሉ አንተቁለ ማለትህ ነው አሉ። አንተቁለ ማለትህ ነው ወላሂ በአላህ ይሁንብኝ፣ ወሐያቲክ በአንተ ህይወት ይሁንብኝ፣ ያ ፉላነቱ እከሌ ሆይ በአንተ ህይወት በአላህ ይሁንብኝ፣ በአንተ ህይወት ይሁንብኝ እከሌ ሆይ ብሎ መማል ይህም ሽርክ ነው። ወሐያቲ በእኔ ህይወት ይሁንብኝ ብሎ መማል። እንግዲህ እዚህ ጋር በስንት ነገር ማለት ወላሂ በአላህ ይሁንብኝ፣ ወሐያቲክ በህይወት በአንተ ህይወት፣ ያ ፉላነቱ እከሌ ሆይ በአንተ ህይወት ይሁንብኝ፣ ወሐያቲ በእኔ ህይወት ይሁንብኝ፣ በእኔ ሐያት ይሁንብኝ፣ በአላህ ይሁንብኝ፣ በአንተ ሐያት ይሁንብኝ እከሌ ሆይ በእኔ ሐያት ይሁንብኝ ብሎ በሶስት ነገር ማለት ነው። ይህም ሽርክ ነው ማለት ነው። ይሄ ማለቱ ነው ይህ ሽርክ የሚባለው። አሁንም ሲያብራሩ ነው እንግዲህ ምሳሌ እያደረጉ ነው ማለት ነው። ወተቁለ ማለትህ ነው፣ ወተቁለ ማለትህ ነው ይህ ሽርክ የሚባለው። ለው ኑሮ ላ ባይኖር ኑሮ ኩለይበቱ ውሻው ባይኖር ኑሮ። እዚህ ላይ ኩለይባ አንዳንዶቻቸው ላይ ከልብ የሚላለ ያው ሲቆላመጥ ኩለይባህ ይላል። ኩለይበቱ ውሻዋ ባትኖር ኑሮ ማለት ነው። ለው ኑሮ ላ ባትኖር ኑሮ ኩለይበቱ ውሻው ባይኖር ኑሮ ሀዛ ይህ ውሻ ባይኖር ኑሮ ለአታና ይመጣ ነበር። አሉሱሱ ሌባው ይመጣ ነበር። በቃ ሌባው ዛሬ ሙልጭ አርጎን ነበረ እንደው ይቺ ውሻ ባትኖር ኑሮ ይላሉ ማለት ነው። አንዳንድ ሰዎች እንግዲህ ሙሉ ለሙሉ ወደ ታደጉ ወደ ውሻዋ አላህ ማመስገን እያለባቸው እነሱ ግን ወደ ውሻዋ ተጠቀለሉ ማለት ነው። ይሄም ከባድ ነው ማለት ነው። ይሄም ሽርክ ነው። ይሄ ማለቱም ሽርክ ሰራ ማለት ነው። አንድ ሰው ያቺ ውሻ ሰበብ ነው እንጂ የሆነችው ሙሉ ለሙሉ በሰበቡ መደገፍ የለበትም። አላህን ነው ማመስገን ያለበት። አላህ ባይፈቅር ኑሮ ነው ያልተዘረፈው ያ ሰው። طيب ለው ኖሮ ላ ባይኖር ኖሮ ኩለይበቱ ውሻው እኮ ባይኖር ኖሮ هذا ይህ ውሻ ባይኖር ኖሮ እኮ ለአታና ይመጣን ነበር። አልሱስ ሌባው ይመጣ ነበረ። ይቺ ውሻ ስላለች ሌባው አልመጣም ማለታቸው ነው። ይህን የሚሉ ሰዎች አሉ ማለት ነው። ይህ ማለቱ ነው አንድ ሰው ሽርክ ሰራ ማለት ነው። አሁንም ወለው ኖሮ አሉ ወለው ኖሮ ላ ባይኖር ኖሮ አልበጡ በጡ ማለት ደግሞ ዳክያዋ ባትኖር ኖሮ አልበጡ ዳክያዋ ባትኖር ኖሮ ፊዳሪ እዚህ ቤት ዳክያዋ ባትኖር ኖሮ ለአታ ይመጣ ነበር። አሉሱሱ ሌባው ይመጣ ነበር። ነገር ግን ዳክያዋ ስላለች ሌባው አልመጣም፣ ተርፈናል። ይቺ ዳክየ በመኖሯ ተርፈናል ይላሉ ማለት ነው። እንግዲህ የዱር እንስሳዎች እኮ አሉ ለማዳ የሆኑ እና ያቺ ዳክየ የሆነ የውጭ ሰው ስታይ ትጮሃለች ማለት ነው። ልክ እንደ ውሻዋ ማለት ነው። ውሻም እንኳን የውጭ ሰው ሲያይ ምናምን ይጮሃል ማለት ነው። ይችም ዳክየ እንደዛ እንደ ዶሮ ማለት ነው። ቆቆቆ ትላለች ማለት ነው። እና ይደግፋሉ በዛ ማለት ነው። አላህ ማመስገን እያለባቸው ሰዎች በቃ ይቺ ውሻ ባትኖር ኖሮ እኮ ዛሬ አልቆልን ነበር፣ በቃ ተዘርፈን ነበር፣ አብቅቶልን ነበር። እንደው ይቺ ዳክየ ባትኖር ኖሮ ቤታችን ውስጥ በአካባቢያችን አይ አልተረፍንም ነበር ይላሉ ማለት ነው። አልሐምዱሊላህ ይሉም ማለት ነው። ይህም የሁሉ ይህ ማለቱ ሽርክ ነው እያሉ ነው። ወለው ኖሮ ላባይኖር ኖሮ አልበጡ ዳክየዋ ባትኖር ኖሮ ፊዳሪ በቤታችን በዚህ ቤት ዳክየዋ ባትኖር ኖሮ ለአታ ይመጣ ነበር። አሉሱስ ሌባው ይመጣ ነበረ። ሌባው መጥቶ ያው ሰርቀን ነበር እያሉ ነው። ይህ ማለቱም ሽርክ ነው ማለት ነው። ወቀውሉ ማለቱ ነው። አረጁሊ አንድ ሰው ማለቱ ነው። ሊሳሂቢሂ ለጓደኛው ማሻ አላሁ አላህ የሻው ወሽእተ አንተ የሻው አላህ እናንተ የፈቀዳችሁት ይሆናል ካለ ይህም ሽርክ ነው። አላህና ከሌ ብለን አላህና ከሌን እኩል ማድረግ የለብንም። አላህ እና እከሌ ላ እኩል ማድረግ የለብንም ማለት ነው። አላህንና እከሌን አላህና ፉላንን እከሌ እኩል ማድረግ አንችልም ማለት ነው። አይቻልም። ማሻ አላሁ አላህ የሻው አላህ የፈቀደው ወሽእተ አንተ የፈቀርከው አላህና አንተ የፈቀዳችሁት ይሆናል። አላህና አንተ የሻችሁት ይሆናል። ይህ ማለቱም ይህም ሽርክ ነው ማለት ነው። ወቀውሉ ማለቱ ነው። አረጁሊ አንድ ሰው ማለቱ ነው። ለው ኖሮ ላ ባይኖር ኖሮ አላሁ አላህ ባይኖር ኖሮ ወፉላን እከሌ ባይኖር ኖሮ ዛሬ አልቆልን ነበር። ይህም አላህና እከሌ አላህ እና የምትለዋን መጨመር የለብንም። አላህንና እከሌን ማያያዝ የለብንም ማለት ነው። ይህም ሽርክ ነው ማለት ነው።
አላህን ብቻ ነው ማለት ያለብን። ለው ኑሮ ላ ባይኖር ኑሮ አላህ ባይኖር ኑሮ ወፉላን እከሌ ባይኖር ኑሮ አላህና እከሌ ባይኖሩ ኑሮ አይ ዛሬ አልተረፍንም ነበር ይላል። ይሄም ሽርክ ነው፣ ይህ ማለቱ ነው። ይህም ሽርክ ነው እያሉ ነው። ምን አሉ? ላ ተጃዕል አታድርግ አሉ። ላ ተጃዕል አታድርግ ፊሃ በሷ በንግግርህ ማለት ነው። ፊሃ በሷ በንግግርህ አታድርግ ፉላኑን እከሌ እከሌ አላህና እከሌ አትበል። አላህ ብቻ በል። አላህን ብቻ አንድ አድርግ። አላህን ብቻ ነጥል እያሉ ነው። ጠይብ አላህና እከሌ ባይኖሩ ኖሮ አላህና ፉላን ባይኖሩ ኖሮ አትበል። በቃ አላህን ብቻ ነጥሉ ማለት ነው። አላህና እከሌ ማያዝ የለብንም። ላ ተጃዕል አታድርግ ፊሃ በሷ በንግግር ፉላኑን እከሌ አትበል። አላህና እከሌ አትበል። ጠይብ ሃዛ ይህ አሉ ሁሉም ከላይ የዘረዘርነው ቢሂ በሱስት ሽርክ ነው። እነዚህም የነዚህ መሰሎች ማለት ነው። እንግዲህ ባጭሩ ነው የተዘረዘሩ የመሳሰሉ ማለት ነው። ይህ ሁሉ ሽርክ አለበት ማለት ነው። ሃዛ ይህ ሁሉም ቢሂ በሱ ሽርክ አለበት አሉ። ስለዚህ ልንጠነቀቅ ይገባል በንግግራችን ማለት ነው። ረዋሁ ዘግበውታል ኢብኑ አቢ ሐቲም ዘግበውታል ሐዲሱን። طيب وعن كعمر ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አላህ ይውደድላቸው። ነገር ግን እዚህ ጋር ዑመር ኢብኑ ኸጣብ አይደለም ይሄን ሐዲስ ያስተላለፉት ልጃቸው አብዱላህ ኢብኑ ዑመር ነው ያስተላለፉት ተብሏል ማለት ነው። ሌላ ዘገባ ላይ አብዱላህ ኢብኑ ዑመር ነው የሚለው። طيب وعن كعمر ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ነው እዚህ ጋር የሚለው እና አብዱላህ ኢብኑ ዑመር የዑመር ልጅ አብዱላህ ናቸው ያስተላለፉት ሐዲሱን። እና ምን አሉ? አነ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም ቃለ አሉ። ምን አሉ ነቢያችን? መን ሰው አሉ ሐለፈ የማለ ሰው ቢገይሪ በሌላ አላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር ማለት ነው። ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር በሌላ አካል የማለ ሰው ፈቀድ በእርግጥም ከፈረ ክዷል፣ አው ወይም አሽረክ አጋርተዋል አሉ። ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር ማለት ነው። እንግዲህ በአላህ መማል እንችላለን። በአላህ ስሞች ባህሪያቶች መማል እንችላለን። ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል ግን መማል አይቻልም ማለት ነው። ይሄን ያደረገ ሰው ደግሞ ፈቀድ በእርግጥም ከፈረ ክዷል፣ አው ወይም ደግሞ አሽረክ አጋርቷል። እንግዲህ ያንን የሚምልበትን ነገር ከአላህ ካስበለጠ ትልቁን ሽርክ ሰርቷል ማለት ነው። ትልቁን ኩፍር ሰርቷል ማለት ነው። አይ ያንን ዝም ብሎ የሚምልበት ከሆነ ደግሞ ያንን ሌላን አካል አላህን አስበልጦ ያው ንያው አላህን አስበልጦ አላህ እንደሚበልጥ ያውቃል በንያው ግን ዝም ብሎ የሚምልበት ከሆነ ይሄ ደግሞ ትንሹን ሽርክ ሰርቷል ማለት ነው። ጠይብ እዚህ ጋር ትንሹን ሽርክና ትልቁን ሽርክ እንለይ። አይ አላህን ካስበለጠ ትንሹን ሽርክ ግን ያንን ነገር ደግሞ የሚምልበትን ነገር ከአላህ ካስበለጠ ያው ትልቁን ሽርክ ሰርቷል ማለት ነው። ጠይብ መን ሰው ሐለፈ የማለ ሰው ቢገይሪ በሌላ አላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር በሌላ ነገር የማለ ፈቀድ በእርግጥም ከፈረ ክዷል፣ አው አሽረከ ወይም አጋርቷል። ትንሹን ሽርክ ትንሹን ክፍር ሰርቷል ማለት ነው። ያንን ነገር ከአላህ ካላስበለጠ ማለት ነው። ከአላህ ካስበለጠማ ትልቁን ሽርክ ሰርቷል ማለት ነው። አላህ ይጠብቀን። ረዋሁ ዘግበውታል ትርሚዚ ዘግበውታል። ወሐሰነሁ እንዲሁም ሐሰን ነው ብለውታል፣ ጥሩ ነው ብለውታል። ወሐሰነሁ ሐሰን ነው ጥሩ ነው ብለውታል ትርሚዚ። ወሶሐሐሁ እንዲሁም ሶሒህ ነው ብለውታል አልሐኪም ኢማሙ ሐኪም ደግሞ ይህ ሶሒህን ደረጃ ሰጥተውታል። ሶሒህ ነው ትክክል ነው ብለውታል ማለት ነው ይሄን ሐዲስ ማለት ነው። طيب وقال አሉ ኢብኑ መስዑድ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ አላህ ይውደድላቸው እንዲህ አሉ። አብዱላህ ኢብኑ መስዑድ ለአን አሕሊፈ ብምል አሉ ቢላሂ በአላህ ብምል አሉ ካዚበን በውሸት በአላህ ብምል ውሸትን ይዤ በአላህ ብምል አሉ በውሸት በአላህ ብምል አሉ አሐቡ የተወደደ ነው የተሻለ ነው አሉ ኢለየ እኔ ዘንዳ የተወደደ የተሻለ ነው አሉ ሚንከ አን አሕሊፈ ከምምል አሉ ቢገይሪሂ በሌላ ማለት ነው። ሷዲቃ እውነትን ይዤ ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል ከምምል በውሸት በአላህ ብምል እኔ ዘንዳ የተሻለ ነው አሉ። ሱብሃንአላህ። እንግዲህ ይሄ ምን ያክል የመጠየፋቸው በሌላ አካል መማልን ምን ያክል መጠየፋቸውን ያሳያል ይሄ ሐዲስ ማለት ነው። ሲቀጥል ደግሞ በሌላ አካል መማል ምን ያክል ከባድ እንደሆነ ሽርክ ነው። ደግሞ በሌላ አካል መማል ሽርክ ነው። ግን በውሸት እኮ በአላህ መማል አይቻልም። ዋሽተን በአላህ መማል አይቻልም። ግን ሐራም ነው።
በውሸት በአላህ ላይ መማል ያው እንትን ሐራም ነው። ግን በሌላ አካል መማል ሽርክ ነው ማለት ነው። ስለዚህ ምን አሉ አብዱላህ ኢብኑ መስዑድ እንደው በውሸት በአላህ ብምል ይሻለኛል በሌላ አካል እንደው ሐቅን እውነትን ይዤ በሌላ አካል ከምምል በአላህ በውሸት ብምል ይሻለኛል አሉ። አንዳንዱ እኮ እስኪ ማል ሲባል ሾሆችን ይላሉ ዝም ብለው ማለት ነው። እናቴ ትሙት አባቴ ይሙት እከሌ ይሙት ይላሉ። ይሄ ሁሉ ከባድ ነው ማለት ነው፣ አይቻልም። ስለዚህ ለአን አህሊፈ ብምል አሉ ቢላሂ በአላህ ብምል ካዚበን በውሸት በአላህ ብምል አሉ አሐቡ የተወደደ የተሻለ ነው ኢለየኒ ዘንድ የተሻለ ነው አሉ ሚንከ አህሊፈ ከምምል ቢገይሪሂ ከሱ ውጭ ባለ ነገር ከምምል ሷዲቃ በእውነት ማለት ነው። በእውነት ያኒ እውነትን ይዤ በሌላ አካል ከምምል እንደው በውሸት በአላህ ብምል ይሻለኛል አሉ ማለት ነው። አያችሁ ምን ያክል እንደው ከባድ መሆኑን ያሳያል ማለት ነው በሌላ አካል መማል። ስለዚህ ልንጠነቀቅ ይገባል። በሌላ አካል መማል ሽርክ ነው። ስለዚህ ልንጠነቀቅ ይገባናል ማለት ነው። ወዐንከ እሺ طيب ያለፉት ሐዲስ የለማ እዚህ ጋር ነው ይሁን وعنك حذيفة كحذيفة نو رضي الله عنه الله يوددلاቸው عن النبي صلى الله عليه وسلم كنبي عليه الصلاة والسلام يزو حذيفة قال آلو لا تقولوا أتبلوا آلو حذيفة قال آلو نبياتي لا تقولوا أتبلوا እንግዲህ حذيفة كنبي عليه الصلاة والسلام يزو ማለት ነው قال آلو نبياتي لا تقولوا أتبلوا ما شاء الله يشاء ወሻአ ፉላን እከሌ ሻው አላህና ከሌ ያሹት ይሆናል፣ አላህና ከሌ የፈቀዱት ይሆናል አትበሉ። ወለኪን ነገር ግን ቁሉ በሉ ማሻ አላህ የሻው ይሆናል፣ አላህ የፈቀደ ይሆናል። ثم ከዛም በኋላ አላህ ከፈቀደ በኋላ ሻአ ፉላን እከሌ የፈቀደው ይሆናል በሉ። ثمን ማስገባት አለብን። ምን ከሆነ ማሻአላህ አላህ የሻው ይሆናል፣ አላህ የሻው ከዛም በኋላ ثم ከዛም በኋላ አላህ ከፈቀደ በኋላ አንተ የፈቀርከው ይሆናል ማለት እንችላለን ማለት ነው። ይሄ ይቻላል። ነገር ግን አላህና ከሌ የሹት ይሆናል፣ አላህና ከሌ የፈቀዱት ይሆናል አንልም ማለት ነው። እና ብለን ማያያዝ አንችልም አላህና ከሌን ማለት ነው። ግን ثم ከዛም በኋላ ማለት ነው። ثم ከዛም በኋላ ማለት ነው። طيب ቁሉ ነገር ግን ወላኪን ነገር ግን ቁሉ በሉ ማሻ አላህ የሻው አላህ የፈቀደው ይሆናል። ثم ከዛም በኋላ አላህ ከፈቀደ በኋላ ሻአ ፉላን እከሌ ያለው ይሆናል፣ አላህ ከፈቀደ በኋላ አንተ ያልከው ይሆናል እንላለን። አንድ ሰው ማለት ነው አላህ ከፈቀደ በኋላ ثم ከዛም አንተ ያልከው ይሆናል በቃ እንላለን ማለት ነው። ረዋሁ ዘግበውታል አቡ ዳውድ ዘግበውታል ቢሰነዲን ሰነዱ ደግሞ ሷሂህ በጥሩ ሰነድ ማለት ነው። ቢሰነዲን ሷሂህ በሆነ ሰነድ ትክክል በሆነ ሰነድ ዘግበውታል አቡ ዳውድ። ወዐንከ ወጃአ መጥቷል ይላል አንዳንዶቻችሁ ላይ። እዚህ ላይ ወጃአ የሚል የለም። ወጃአ ማለት መጥቷል ከማን ወዐንከ ኢብራሂም ከኢብራሂም ማለት ነው። አነኸዒ ከኢብራሂም አነኸዒ ተወርቷል መጥቷል ማለት ነው። عن وجاء ملك لنا أنت كان يقيلم وجاء متول وعنك إبراهيم كإبراهيم النخعي كإبراهيم النخعي متول تورطال إبراهيم النخعي أو رطال مالنا من بلوال أنه الصال يكره يتألل لالو أن يقول مالته عند سو يتألل أن يقول مالته الرجل عند سو مالته يتألل يعني أي فكدم مالتنا يتكلكتلنو مالتنا አየቁለ ማለቱ አረጁሉ አንድ ሰው ማለቱ የተጠላ ነው የተከለከለ ነው ማለት ነው። አዑዙ እጠበቃለሁ ቢላሂ በአላህ እጠበቃለሁ ወቢከ ባንተ እጠበቃለሁ ይሄ ማለት ነው። በአላህና ባንተ እጠበቃለሁ ማለት አንችልም እና ብለን ማያያዝ አንችልም። እዚህ ላይ ተረዱሽ። በአላህና ባንተ እጠበቃለሁ አይቻልም ይሄ ማለት ነው። አዑዙ እጠበቃለሁ ማለቱ አንድ ሰው አዑዙ እጠበቃለሁ ቢላሂ በአላህ ወቢከ ባንተ እጠበቃለሁ በአላህና ባንተ እጠበቃለሁ በአላህና ባንቺ እጠበቃለሁ አልልም። ይሄ አይቻልም ማለት ነው። ይሄ የተጠላ ነው፣ ሐራም ነው፣ የተከለከለ ነው ማለት ነው።
طيب አዑዙ እጠበቃለሁ ቢላሂ በአላህ እጠበቃለሁ ወቢከ ባንተም እጠበቃለሁ በአላህና ባንተ እጠበቃለሁ ማለት ይሄ አይቻልም። ወይ ጀዊዙ ይሄ ይቻላል ይፈቀዳል አሉ። ወይ ጀዊዙ ይፈቀዳል ይቻላል አየቁለ ማለት ቢላሂ በአላህ እጠበቃለሁ ثم ከዛም በኋላ ቢከ ባንተ እጠበቃለሁ ማለት ነው። ምሳሌ በአላህ እጠበቃለሁ እንግዲህ በአላህ ተጠብቄያለሁ በአላህ እጠበቃለሁ ثم ከዛም በኋላ ደግሞ አንተ አለህ ባንተ እሸሸጋለሁ እንላለን ማለት ነው። አይ አንተ እኮ ትገላግለኛለህ ባንተ እጠበቃለሁ በአላህ ተጠበቅን በኋላ ነው እንጂ ከዛ በሌላ የምንጠበቀው ማለት ነው እንጂ አላህና ከሌን አናያይዝም ማለት ነው። طيب ويقول እሺ እዚህ ላይ የቁለ ይበል ወይ ጀዊዙ ይፈቀዳል ይቻላል አየቁለ ማለቱ ቢላሂ በአላህ እጠበቃለሁ ثم ከዛም በኋላ ቢከ ባንተ እጠበቃለሁ ثم ከዛም በኋላ በአላህ ከተጠበቅኩ በኋላ ባንተ እጠበቃለሁ ይሄ ይቻላል ማለት ነው እንጂ አላህና ከሌ በአላህና በከሌ እጠበቃለሁ አይቻልም ማለት እና ብለን ማስገባት የለብንም። ወየቁሉ ይላሉ ማን ኢብራሂም አነኸዒ ወየቁሉ ይላሉ ለው ኑሮ ላ ባይኖር ኑሮ አላህ ባይኖር ኑሮ ثم ከዛም በኋላ ፉላኑን እከሌ ባይኖር ኑሮ እንደው ዘንድሮ እኮ ራብ አልቅ ነበር እንደው አላህ ባይኖር ኑሮ ثم ከዛም በኋላ እንደው ከአላህ በታች ደግሞ ይሄ ሰውዬ ማለት እንችላለን ማለት ነው። ጠይብ ይሄ ይቻላል አሉ። ለው ኑሮ ላ ባይኖር ኑሮ አላህ እኮ ባይኖር ኑሮ እንደው ثم ከዛም በኋላ ፉላኑን እከሌ ባይኖር ኑሮ እንደው ከአላህ በታች እኮ ይሄ ሰው ረዳኝ ከረሃብ አወጣኝ ካላህ በታች ብንል ይሄ ይቻላል ማለት ነው። ግን አላህና ከሌ ከረሃብ አዳኑኝ አላህና ከሌ እንደው ከዚህ አደጋ አዳኑኝ አንልም ማለት ነው። ያ ሰው ሰበብ ነው በቃ ሰበብ ነው አይደለ? ስለዚህ ከአላህ በታች ከከሌ እኮ ከአላህ በታች ረዳኝ ከአላህ ቀጥሎ ከአላህ በታች ነው የምንለው ማለት ነው። ثم ከዛም በኋላ ማለት ነው ከአላህ በኋላ ነው ማለት ያለብን። طيب ለው ኑሮ ላ ባይኖር ኑሮ አላህ ባይኖር ኑሮ እኮ ثم ከዛም በኋላ ፉላኑን እከሌ ባይኖር ኑሮ በቃ ዘንድሮ በቃ እንደው ይሄ ነገር እኮ አይሳካም ነበር ይሄ ኑሮ እንደው በራብ እንትንል ነበረ ግን ከአላህ ቀጥሎ ከአላህ በታች ደግሞ ይሄ ሰው ረዳኝ ማለት እችላለሁ ማለት ነው። ثم ብዬ ማለት ነው ثمን ማስገባት አለብን እንጂ አላህና እና ብለን ማስገባት የለብንም። طيب ወላ ተቁሉ አትበሉ ለው ኖሮ ላ ባይኖር ኖሮ አላህ ባይኖር ኖሮ ወፉላን እከሌ ባይኖር ኖሮ ይቺ ዋውና ማለት ነው። ስለዚህ ዋው ማስገባት የለብንም ማለት ነው። ثم ነው ማለት ያለብን። ለው ኖሮ ላ ባይኖር ኖሮ አላህ ባይኖር ኖሮ ወፉላን ይቺ ዋው እንግዲህ እና ማለት ነው። አላህና ፉላን ባይኖር ኖሮ ፉላን ማለት እከሌ ማለት ነው። እንደው አላህና ከሌ ባይኖሩ ኖሮ ዘንድሮ አልቆልኝ ነበር አይ እንደው ዛሬ እኮ አልተረፍኩም ነበረ እንደው ከሌ አላህና ከሌ ባይኖሩ ኑሮ ወይ ዛሬ አልተረፍኩም ዛሬ በቃ አልቆልኝ ነበር አልቀን ነበር ግን አላህና ከሌ ሰላሉ ይሄው ይላሉ ማለት ነው ሰዎች። ይሄ አይቻልም ይሄ ሁሉ ሽርክ ነው ማለት ነው። طيب እና ብለን ማያያዝ የለብንም አላህና ከሌ ብለን አላህን ከሌላ ሰው ጋር እኩል ማድረግ አንችልም። አላህን ነው ማስቀደም ከዛም በኋላ ነው የምንለው ከዛም በኋላ በቃ ثم ማለት ያለብን። ወላ ተቁሉ አትበሉ ለው ኖሮ ላ ባይኖር ኖሮ አላህ ባይኖር ኖሮ ወፉላን እከሌ ባይኖር ኖሮ አላህና ከሌ ባይኖሩ ኖሮ አልቆልኝ ነበረ እንዲህ አይሆንም ነበረ አትበሉ ማለት ነው። አላህ ባይኖር ኖሮ ثم ከዛም በኋላ ከሌ ከአላህ በታች እኮ እንደዚህ አደረገልኝ ከአላህ በታች እኮ ረዳኝ ከአላህ ቀጥሎ ثم ከዛም በኋላ ነው ማለት ያለብን እንጂ አላህና እንትና ብለን አላህ ጋር ማያያዝ የለብንም። هذا والله اعلم አላህ Subhanahu Wa Ta'ala የበለጠ ያውቃል። ስህተት ካለ ከሸይጣኑ ትክክል ከሆነ ከአላህ ነው። ያው ደቂቃው ሄዷል። ምንም ያው አላብራራሁትም። ማብራሪያውን ግን በደንብ አዳምጡ። ብዙ ነገር ትማራላችሁ። ትልቁን ሽርክ ትንሹን ሽርክ መለየት አለባችሁ እና ይሄ ሽርክ ደግሞ በጣም ከባድ ነው። በጣም የተደበቀ ነው። ያንን ደግሞ የተደበቀን ሽርክ ማወቅ አለብን። ስንማር ነው የምናውቀው። ስለዚህ በንግግራችንም በምንም ሊገባብን ይችላል። ዝም ብለን ባላሰብነው ነገር በንግግር ይገባብናል ማለት ነው ኢባዳችን አምልኳችን ውስጥ። ስለዚህ ልንጠነቀቅ ይገባል እላለሁኝ። هذا والله اعلم አላህ የበለጠ ያውቃል። ቪዲዮውን ደግሞ ሼር ላይክ አድርጉልኝ። ያው ቻናሌ አደጋ ላይ ነው እንደምታዩት ማስታወቂያውንም ሁሉንም አንስቶብኛል። ስለዚህ ሰዓቴም ስለጎደለ ሰዓቴንም እንድልኝ ሼር ላይክ አድርጉልኝ ማለት ነው። ባረከላሁ ፊኩም።